ሲወጣ ግን ያለው የሙዚቃ አድማጩም ኢንፍሉዌንሰሮቹም ፊድባክ በጣም እኔን አስደንግጦኛል። በጣም እኔ ስቱዲዮ ናሮቤል እንደዚህ ግባው እንደዚህ አጥንታውና ምናምን ብሎ ሲልክልኝ ሐሳቦቹ በጣም ነው የሚገርሙኝ። በዚህ በሙዚቃ ህይወቴ ላይ ያው የዝናር ዜማ ላይ የነበረኝ ነገር የጠቀመኝ ነገር አለ። ለህዝብ አስተዋውቆኛል። ተከፍተን በነበረበት ሰዓት ላይ የገባውበት ነውና እሱን ቀን አረሳውም። መልሼ ሲሰማው ገረመኝ በጣም። መለስ ሊያደርገን የሚችል ሙዚቃን ባበረክት በቻልኩት አቅም ያ ነው የኔ ዋናው አላማ። ለትን አልተፈታተነው እንደምንም ሸከመዋለሁ እንደምንም ሮቤል ይባላልው። የዚህ ሳምንት የመሰንበቻ እንግዳ ነኝ። በጣም አመሰግናለሁ ሮቤል ሚደቅሳ የዛሬ የመሰንበቻ ፕሮግራም እንግዳ ስለሆንክ ደስ ብሎኛል። እንኳን ደህና መጣ። እንኳን ደህና ቆየኝ ሰልዬ። እንኳን ደስ አለ ማለት ወዳለሁኝ። በጣም ብዙ ሰው ይሄን አልበም በተመለከተ እያለ ነው። ይሄ ልጅ ማን ነው የት ነበረ እስካሁን የሚልና እንዲህ አይነት ሁካታና ሆህታ ተጠብቃችሁ ነበር? ያው ምንም ኤክስፔክት አላደረግንም። እንደዛ ያው ቀስ ያለ ሰው ላይ እንዲገባ በትግስትም ለመጠበቅ ነው። ኔሜርሚ ሲወጣ ግን ያለው የሙዚቃ አድማጩም ኢንፍሉዌንሰሮቹም ፊድባክ በጣም እኔን አስደንግጦኛል። በጣም በተለያየ ሙያ ላይ ያሉ ሰዎች ያላቸውን ነገር ሲገልጹልኝ እኔ እውነት በጣም ነው ደስ ያለኝ። ያው እግዚአብሔር ያክብርልኝ ነው የምለው። ሁሉ ነው ቀጣን ትላለህና የመጣው ውዳሴና ሙገሳ ትንሽ ቅጥነትን አልተፈታተነው እንደምንም ሸከመዋለሁ። እንደምንም በጣም ደስ ይላል። ከክነፍ በኋላ ነው የተጠነሰሰው። አክቹሊ 4 አመት ሆኖታል። ይሄ ኦልሬዲ ክነፍም የዚህ ፓርት ኦፍ ፕሮጀክት ነበረ። ኤርሚያስ ነው የሰራውና እንደ ቅምሻ ያን ያወጣነው። ሶ በቃ ቴማችን ይሄ ነው የሚለውን ነገር ኦልሬዲ ከ4 አመት በፊት ነው በቃ ጀስት የጀመርነው። ስንጀምር ግን መጀመሪያ ምን አይነት ስራ ነው መስራት ያለብን ብለን ቁጭ ብለን እንደዚህ አይነት ከለር ሊኖረው ይገባል። አሁን ብዙ ጊዜ ሲሰራ አልበም በቃ ትራኮች ይሰሩና ግጥም ዜማ ምናምን ተሰርቶ ይሄኛው ደስ ይላል ይሄኛው እየተባለ ጀስት የአልበም ፓርቲ የማድረግ ሂደት አለ። እኛ እንደዛ አይደለም። መጀመሪያ አልበሙ ምን መምሰል አለበት የሚለውን አወራን። እዛ ላይ ከተስማማን በኋላ በዛ ፍሬም ውስጥ ግጥሞቹን ዜማዎቹን እንዲዘጋጁ አድርገን እኔም ደግሞ ያው አዘፋፈኔንም ኖርማል ሳይሆን እንደው ትንሽ በተወሰነ ደረጃ ለየት ለማድረግ ያው ጥናቶችንም ምናምን አድርገን ነው እንደዛ የሰራነው። ግን ከ4 አመት በፊት ማለት ይቻላል። ነይ እንሂድ እሱን ስሰማ ምን ተሰማኝ መሰለህ? በዛ በበጋ የሚለው ሙዚቃ የልጅነት ትውስታ ታወሰኝና ልክ ነኝ? እንደው እናንተ መነሻችሁስ ምን ነበረ? በጣም ትክክል። ያው ነይ እንሂድ የሚለውንም ሐሳብ እኔም ኤርሚ በቃ ካለው ሀሜት ካለው አሉባልታ ካለው ወረት ከሆነችው ዓለም እንሂድ ነው የሚላትኝ። ወደ ንጹህ ቦታ፣ ወደ ንጹህ ካራክተር፣ ወደ ንጹህ ባህሪ። ሰዎች ብዙ ጊዜ ራሳቸውን የሚያገኙት ጸጥ ያለ ቦታ ሲሄዱ፣ ጫካ ሊሆን ይችላል፣ ተራራማ ቦታ ሊሆን ይችላል። ወደዛ ሲሆኑ መንፈሳቸው ታድሶ ይመጣልና ብዙ ነገሮችን እንተውና ወደዛ ሄደን ወደ ቀልባችን እንመለስ፣ ወደ ፍቅራችን እንመለስ የሚል ሐሳብ ላይ ተነስተን ነው የሰራነው እሱን ማለት ነው። እንደዛ ነው። አልበሙ ላይ ግጥምና ዜማ የበዛውን ኤርሚያስ ፍቃዱን የሰራው ከቅንብር ጀምሮ አንድ ስራ ላይ ጋሽ ጸጋዬ ደቦጭና ደግሞ ዲሲ ከዛ ብሌን ደግሞ አሉበት። ኤርሚያስ ግጥሙን ስለጻፈባቸው መንገዶች ነግሮሃል፣ አንተ ነግረኸዋል። ግጥሞቹ በራሳቸው ይገርማሉ። አንደኛ ቀለል ብለው ግን ጠንከር ያለ ሀለመ ሰብ ብሎ እንግዲህ እዛ ውስጥ ግጥምና ሐሳብ መስጠት ማለት እንግዲህ በጣም የተለየ ምልከታ እንደነበራችሁ የሚያሳይ ነውና እንደው ግጥሞቹ ስለጻፉበት መንገድ ብትነግረኝ። ልክ ነህ ሰልዬ። ብዙዎቹን ስራዎች የሰራቸው ኤርሚ ነው። እኔና ኤርሚ ያው ብዙ ነገሮች ከሙዚቃውን ባሻገር እናወራለን። እንደ ወንድም ነው የምንቀራረበው። በደንብ እናወራለን ስለ ሀገራችንም ሁኔታ። እውነት ለመናገር እነዚህን ስራዎች እሱ ሲጽፋቸው የኔ አስተዋጽኦ አለበት ለማለት እኔ በጣም ይከብደኛል። ግን አስተሳሰቦቹን ሼር እንደማደርጋቸው ያውቃል። ስናወራ ኤቭሪቲንግ የምንፈልገው ነገር በሀገራችን መሆን ያለበት ነገር፣ በትውልዱ መሆን ያለበት ነገር፣ ያደግንበት ነገር ኮመን ነው። ትንሽ ኤርሚ ከኔም ጋር ተቀራራቢ እድሜ ስለሆነ ኮመን ነገር አለን ስናወራ ያደግንበትንም መንገድ እሱን ሪፍሌክት ለማድረግ ነው የሞከረው። ግን the whole creativityውን
ኤርሚ ነው በቃ መውሰድ ያለበትኝ። ኤርሚ በጣም በቃ እነዚህን ስራዎች ይሰራ። እኔ ራሱ ይገርመኛል በምን አይነት መንገድ እንደጻፋቸው ገብቼ እኔ ስቱዲዮ ናሮቤል እንደዚህ ግባው እንደዚህ አጥንተውና ምናምን ብሎ ሲልክልኝ ሀሳቦቹ በጣም ነው የሚገርሙኝ በጣም። እና እንደ እውነት ለመናገር የኔ እንትን አለበት ብዬ ለመናገር እንደው ዜማውን አንደርስታንድ አድርጌ አጥንቼ ወደ ራሴ መንገድ ከማምጣት በዘለለ የግጥሞቹን የዜማውን ሀሳብ ምናምን ኤርሚ ውስጥ ክሬዲቱን መውሰድ ያለበት እውነት ለመናገር። ሀለ ሀመሳ አሁን እንደዚሁ የኤርሚ ሀሳብ ነው። የልጅነት ጨዋታ ነው። አሁን ስናድግ ሁላችንም የተጫወትናቸው ጨዋታዎች አሉ፣ ጨረቃ ድንቡሎቃ ምናምን እና ያው ልጅነት ምን ጊዜም ንጽህና ነው። ልጅነት ሁሌና ያንን ሁሌ ማስታወስ የሰው ልጅ ወደ ንጽህና ካደገም በኋላ በሄደ ቁጥር ያው ወደ ልጅነቱ እየተመለሰ ነው ማለት ነው። እና እሱ ላይ ወደ ልጅነት እንድንመለስ ልቦናችን ንጹህ እንዲሆን ከክፋትም መንገድ በልጅነት ፍቅርን በሜታፎር መልክ የገለጸበት ነው ኤርሚን። በጣም እሱም የምወደው ስራ ነው። ፊደላቱንም እንደዛው ልጅነቴን እኔ በጣም ነው የምወደው። ምናልባት የምኖረውም ወደ ልጅነቴ ለመሮጥ ታይም ትራቭል ወደ ኋላ ባረግሉ ደስ ይለኛልና ሁላችንም እንደዛው ወደ ልጅነታችን ብንሄድ ሁሉም ሰው ንጹህ ይሆናል ብዬ አስባለሁ። ሁሉም ሰው መልካም ይሆናል። የልጅ ልቦና መኖር ጥሩ ቀላል ነገር አይደለም። አልበሙ በጣም ተወዳጅ የሆኑ ስራዎች ተካተውበታል። ስለ አበባዬ ንገረኝ። አበባዬ ጆን ዊሊያምስ በሮቤል ሚደቅሳ እሱ በጣም በቃ ከሌላም አይነት ካራክተር ሆኖ የተሰራ ነው። አበባዬ ያው አበባዬ ጀስት ደግሞ ፎር ፈን እሱም እንደዛው ነው። እንዳሞራ ዞሩሽ ምናምን ይላል። ያው እነዚህም ጨዋታዎች ናቸው። ሜታፎሪካሊ በልጅነት ምናቃቸው ናቸው። በሆያ ሆዬም በእንትንም በሰርግም እንደዛው በፍቅር ውስጥም አግኝቶ በማጣት ውስጥም ያለውን ነገርና ብዙ ሰው የተመኛትን ልጅ ያ ሰው ሲያገኛት ንጹህ ፍቅር በመስጠቱ ሲያገኛት ሳክሪፊኬሽኑ ዋጋ ሲያገኝ ያለውን ደስታ ዲስክራይብ ያደረገበት ነው። ሴሌብሬት ያደረገበት ነው። እና ያው ፍቅርን ነው ፕሬዝ የሚያደርገው እሱ። አልበም ሲባል የተለያየ ጀነር ወይ ደግሞ ስልተምት መካተት አለበት። ይህ አልበም እንደዛ አይነት ነገሮች አሉት። ግን ደግሞ ስልተምቶቹ ላይ ሞቅ ያለውም ቀዝቀዝ ብሎ ነው የሚገባው። አብዛኛው ረጋ ያለ ነገር በአልበሙ ላይ ይስተዋላል። ከሙዚቃ ቅንብር ጀምሮ ከአንተ አጫወት ጀምሮ እና እኔ አንተን ሳቅህ ራሱ የተረጋጋ ሰው ነህ እና ስታወራ ራሱ ታሳሳለህ። ድምጽህ ይሄ ብርጭቆ እንዳይሰበርብን የምንጠነቀቀውን ያክል የተጠነቀቃችሁልን መሰለኝ ለጆሮአችን። ምንድነው የዚህ መነሻው? እኔም ኤርሚም እንደዛው ነው። ረጋ ያለ ልጅ ነው። ኤርሚም ራሱ በጣም ሀምብል ልጅ ነው። በጣም ረጋ ያለ ልጅ ነው። እኔም ማዘፋፈን እንደዛው ነው። ኦልሞስት አዘፋፈን ላይ ግን ኤርሚ ራሱ ብዙ የቀየረው ነገር አለ እኔ ላይ በጣም ብዙ። ኤርሚውን ላይ ይለኛል በቃ አልበም ሲሆን መጀመሪያ መግለጽ ያለበት ያንተን ካራክተር ነው እና ከካራክተር የወጣ ነገር ምንም አይነት ነገር አያምርም የሚል ፕሪንሲፕል አለው ኤርሚና ጀስት ማንንም መሆን አይጠበቅብህም ጀስት ራስህን ፋይንድ አውት ማድረግ አለብህ የሚል ምክር ድሮም ኤርሚ እንትን ይለኝ ነበርና እየቆየ እየገባኝ ያ ነገር ስመጣ በዛ ውስጥ እየተቀረስኩኝ ነው ኦልሞስት የመጣሁትኝና ለዚህ ራሱ ኤርሚ ነው በጣም ፋይንድ አውት ያደረገው። ያንተ አዘፋፈን ይሄ ነው፣ ወደ ሌላው አይነት እንትን አይደል፣ ረሽ ውስጥ አትግባ፣ ጀስት ይሄ ነው። ይሄንን ግን በሚያምር በተለያየ መንገድ ማቅረብ የምንችልበት ነገር መፍጠር እንችላለን የሚለው ሀሳብ እንደዛው ከኤርሚ ነው የመጣውና በዛ መንገድ ነው እንግዲህ ምንድነው ሞቅ ያለውን የምትጫወት እንዲህ ነው የምትጫወተው። ኤግዛክትሊ ያው ኤግዛክትሊ አሁን ምን እያሰብኩ ነበር መድረክ ላይ ራሱ አንተ ይሄ እጃችሁን ወደ ላይ አትልም በእርግጠኝነት። አዎ እሱ እንግዲህ ያው ብዙ በሂደት ብናየውም ግን የስቴጅ ከባህሪ ሲሰሩ አይ ነው የስቴጅ ስራዎች ሲሰሩ በብዛት ልክ እንደ አልበሙ ሳይሆን እንደ ሞመንቱ ግሩቪ ተደርገው ከባንድ ጋር ተጠንተው በተወሰነ ደረጃ ግሩቪ እንዲደረጉ እያደረግን የሰውን ስሜትና ኢሞሽን ለመቆጣጠር ያው ይቻልነው እናደርጋለን። እንዴት ተሳተፈች እዚህ አልበም ላይ? ስለሱ ንገረኝ እስቲ። በጣም ቆንጆ ሙዚቃ ነው፣ ቀዝቀዝ ያለ የተረጋጋ። ሌላኛው ረጋ ብሎ የምናደምጠው ሙዚቃ ነው። ግጥም ተሳትፋለች። ዜማው የኤርሚያስ በፍቃዱ። ኤርሚና ብሌን ዮሴፍ አንድ ባች ነበሩ። ያው ያሬድ ሙዚቃ ትምህርት ቤት አንድ ላይ ነው ግራጁዌት ያደረጉትኝ። ስቱዲዮ የሆነ ቀን ለራሷ ፕሮጀክት መታ ነው ብሌን እንደ አጋጣሚ እኔን ስራዎች ስሰማ ዋው የነገር በጣም እንትን የሚል ነው ምናምን ብላ እንትን አለች። እኔም እሷ እንደምትጽፍ ስለማቅ ለራሷ የምትጽፋቸውንም ስራዎች በደንብ ዲቴይል ስለማቅ ሙዚቃ ላይ ያላትን ነገር ስለማቅ ያው እኔ ፕሮፖዝም አደረግኩኝ፣ ኤርሚም አደረገልኝ። ችግር የለም ማለች። አንድ 3-4 ትራክ ወስዳ እነዛን ስራዎች ሰርታ ሰጠችኝ። መጀመሪያ ላይ ከዚህ ቀደሞቹን ሰማች ያሉት? ዋው ሰምታለች እና
ሰምታ በጣም ነው የወደደችው። ብሌን ነች የመጀመሪያ እንደውም አፕሪሺዬሽን ለአልበሙ ገና በመስራት ሂደት ላይ ያለን ይሄ ነገር በጣም የሆነ ነገር አለው እና በደንብ በቃ አሪፍ ነገር እንትን መሆን አለበት ብላ እሷም እንደ ራሷ ስራ ያው ይዛ ነው በጣም ቢዚ ሆና ግን የኛንም ስራ እንደዛ አድርጋ ያንን የመሰለ ስራ የሰጠችን እንደ ሰውን እሷ ነች የሰጠች። ፍልስፍናም አለው በተወሰነ ደረጃ የብሌን ጽሁፎች ትንሽ እንትን ይላሉ በጣም እንደዛ ነው። ራሷ ጽፋ ራሷ አስጠንታኝ ነው እሱ እንደገና የገባ ነው። ሮቤል አንተን የምናውቀው መጀመሪያ ዝናር ዜማ ላይ ነው አይደለ? እነዛ ወጣት መታሳሱ ልጆች እንግዲህ የኔ ሴት አይደለ በሚል ተጫውታችሁ ከዛ ወደ ራስ መጣ ክነፍ ክነፍን ጨምሮ ሌሎች ስራዎችንም ሰርተሃል። ከነዛ ሂደቶች በኋላ ነው እዚህ አልበም ላይ የመጣኸው እና ከነዚህ ነጠላ ሙዚቃዎች ውስጥ እንግዲህ ራስህን ለመሞከር ለማየት ራስህን ለማግኘት የነበረ ፈተና እንዴት ያለ ነበረ? እኔ በትክክል እላለሁ በዚህ አልበም ራሴን አግኝቼበታለሁ እላለሁ። ግን ያው ሁሉም የሙዚቀኛ ትልቁ ጆርኒው ራሱን ማግኘቱ ነው። ኦልሬዲ ራስን መሆን ይፈልጋል በጣም ሙያውና እኔ በዚህ በሙዚቃ ህይወቴ ላይ ያው የዝናር ዜማ ላይ የነበረኝ ነገር የጠቀመኝ ነገር አለ። ለህዝብ አስተዋውቆኛል። ሚውዚካል ያለኝ አንደርስታንዲንግ ከፍ እንዲል አድርጓል ምናምን። ከዛ በኋላ ግን እንዳልኩ ኤርሚያስን የመሰለ ሰው ሁሌ በህይወቴ ውስጥ መኖሩ አብረን በስራ መገናኘታችን ብዙ ነገሮችን ከለሬንም ብዙ ሙዚቃዎች አዳምጣለሁ። ሞር እንደውም ከመስፈን በጣም አዳምጣለሁ ሙዚቃ በደንብ የውጭም የሀገር ውስጥም የድሮቹንም አዳዲሶቹንም እና ያው በዛ በማዳመጥ ውስጥ ፍላጎቴ ኢንስፓይሬሽንን ምናምን ከማወቅ አዘፋፈኔ ውስጥ እነዛን ነገሮች በሚገልጽበት ታይም ያው ኤርሚም ይረዳኛል ያግዘኛል። እንግዲህ ወደዚህ ራስን ወደ ማግኘቴ ወደ ራሴ መስመር የመጣሁት በዛ ነው። አልበም ያው ዘመንን ይገልጻል። በዘመን ውስጥ ያሉ የሙዚቃ አድማጮች ባህሪና ደግሞ ሙዚቃ አድማጩ ጆሮ አዘውትሮ የሰማው ወይ ደግሞ በተለየ መንገድ የጊዜው እንደ ፋሽን የሚወሰድ አይነት አጫወት ይኖራል ተብሎ የሚካተቱ ስራዎች አሉ እና ደግሞ ዘመኑንም አንጣው ዘመኑ ላይ ያሉ ቀለሞችም ስላሉ በሚል የሚገቡ የሆኑ ስራዎች አሉ አይደለ? ሻላይ ኮሊዩ እንደዛ ነው የገባው። ኤግዛክትሊ ሻላይ ኮሊዩ ያው ፍቅርንም በሳውንድ ዋይዝ ደግሞ እንደዚህ ክለብ ሂት ላይ ምናምን ጀስት ካልም ሆኖ ግን የሚያስጨፍሩ አይነት ልብን በደንብ ሳፈፍ የሚያደርጉ አይነት ነገሮች እንዲኖሩ አይነት ከመፈለግ ነው። ሻላይ ኮሊዩ በዛ ፊሊንግ ነው ሳውንዱ የተሰራው። ለሊት ናፍቆትን በደንብ የሚገልጽ እንትን ነው። ሻላይ ኮሊዩ በዛ ከሳውንድ ዋይዝ ከጄኔሬሽኑም አንጻር የሰራ ነው። እሱም ረጋ ብሎ ግን ሰዎች እንደው ኢንጆይ እንዲያደርጉበት ፈን እንዲያደርጉበት የሰራ ነው። በስልክ ረጅም ሰዓት ያላወራ የለም። አሁንም እንደዛውና ሰዎች በስልክ ነው ናፍቆታቸውን በደንብ ትክክለኛ ፍቅር ሲይዝህ መደወልም አይሰለችህም፣ ማውራት አይሰለችህም። ኤቭሪቲንግ እዛ ሰው ጋር ስትደውል ነው ቀንህም ምንህም ሙሉ ነገር እንትን የሚለውና ያንን ከዛ ናፍቆት ተነስተን ነው እንትን ያልነው። ሙዚቃዎቹ ታሪኮች መነሻ ንባብ ማህበረሰብን ከማስተዋል ምንድናቸው የግጥሞቹ ወይ ደግሞ የሙዚቃዎቹ አጠቃላይ ሀሳቦች ከኤርሚ ጋር ስታወሩ? ያ በትክክል ሁለቱም ናቸው። ንባብ የግድ ያስፈልጋል ሁሌም ቢሆን፣ ግን የማህበረሰብ ትዝብት ያስፈልጋል። ግን ማህበረሰብ እንደዛው ለመታዘብም ንባብ ያስፈልጋል። መጀመሪያ ብዙ ነገሮች ምንድነው እየተካሄዱ ምንድነው እየተበላሸ ያለው ምንድነው የሚለውን ኤርሚም በደንብ ጥልቅ ብሎ የሚያይ ልጅ ነው። በደንብ የሚመረምር ነው። እናወራለን እንዲህ ባይሆን እኮ ይሄ ነገር እንዲህ ባይሆን እኛ ደግሞ እስቲ ምን ልናደርግ እንችላለን አስተዋጽኦ እኛም የራሳችንን እንዲህ ደግሞ ብናደርግ የሚሉ አለን። ሁለታችንም እንደ ቁጭትም ነገር አለን ትንሽ የሆነ ያለንን ነገር ለምን እንደዚህ ብለን ሜቢ ኤግዛምፕል ልንሆን እንችላለን። እኔ ሁሌም ቢሆን ሰው ጥሩ ነገር ይፈልጋል እስከ ተሰጠው ድረስ ያዳምጣል በደንብ እና የተሳሳተ ነገር ካለ ያንን ነገር ባህላችንን ፕሪዘርቭ እንድናደርግ እንዲሁ ስርዓታችንን እንትን እንድንል ያለውን ነገር እኛም ያለንን አርት ያንን መንገድ ማካፈል አለበት እና እኛም ያው ከማህበረሰብ ከወላጆቻችን የወሰድነውን ስርዓት ምናምን ሙዚቃ ውስጥ ለመክተት ያህል እንትን ታናናሾቻችን ደግሞ ከዛ የተወሰነ ከተማሩ ታላቅን ማክበር ትልልቅ ሰዎችን ሀምብል መሆን ዝቅ ማለት እንደዛ እሱን በተወሰነ ደረጃ ካደረግን የተወሰነም አስተዋጽኦ ካለው የሚል አይነት እንትን ላይ ነው እንትን ያልነው። ከኤክሳይትመንት ወጥተን የሰራ ነው ማለት ይቻላል። እኔ ኤርሚ ለማስደመም ምናምን አይደለም እውነት ለመናገር
ግን በቃ ሪል የልቦናችንን ነው ያመንበትን ምናምነውን እኔና እሱ የምናወራበትን ነገር ነው ኦልሞስት ወደዛ ቀይሮ ኤርሚ ወደዚያ ያመጣ። ይሄን አልበም ስሰማ እንግዲህ ወጣቶቹ ሮቤልና ኤርሚያስ እንግዲህ የበዛው ተሳትፎ እናንተ ስለሆነ ነው ይህን ስም እየደጋገምን ያለ ነው። ኤርሚያስን ወደፊት እንደምናገኘው ተስፋ አደርጋለሁኝና በወጣትነት ውስጥ እንግዲህ ብዙ ፈተናዎች አሉ አይደለ? ወደ ራስ ማተኮር ይሄ ባክቱሩት ወደ ራስ መምጣት የሚመስል ነገር ይህን አልበም ስሰማ አስተውያለሁ። አንደኛ ከስነ ቃላዊ ሀብቶቻችን ከቃላቶቻችን እስክስታን ስሰማ ጀማሪ እረኛን ስሰማ ስለ እነሱ ነገሮች ነገረኝ። እንደው ወጣት ናችሁ፣ ግድ ነው ባህልን ማንነትና የራስን ቀለም ማኖር እና ደግሞ ግን እኒህ ነገሮች እንዲሆኑ ስናስብ ደግሞ ብዙ ፈተናዎች አሉ ሙዚቃው ላይ እንደምናውቀው እና ይህንን የወሰናችሁበት ያለፋችሁበት እና ደግሞ አይ ያሸንፋል ያላችሁበት ወኔ መነሻው ምን ነበረ? በጣም የሚገርም ሰልዬ እኛ በጣም ሪች የሆነ ቋንቋ አለን፣ ሊትሬቸር አለን፣ ረጅም ዓመት የቆየ ኢትዮጵያውያን ዜማን እናውቃለን ከ3000 ከ4000 ዓመት ከያሬድ ጊዜም ጀምሮ እና ብዙ ለዜማ ለአርት ለኪነ ጥበብ ለስዕል በጣም የተዋሃደ ማህበረሰብ ነው። ከማንም ደግሞ በፊት የቀደመ ነው እና ያው ራሳችንን መሆን ነው መጀመሪያ። አለበለዚያ ነገ የምንፈራው ነገር ያው ይመጣል። እስክስታ አሁን ሙዚቃ ብቻ አይደለም የቀደሙት በዛ ሙያተኞች በሙያ ውስጥም መቀኘት ውስጥም ያሉትን ሰዎች የተታወሱበት ነው። በትክክል እንዬም አለቃም ገብረሃና እንዴት ነሰባችሁት? በትክክል አሁን ያልኩህ ፖይንት ነው። አለቃ ገብረሃና በኢትዮጵያ የታሪክ ላይ የሃይማኖትም ያለቃ ገብረሃና አቋቋም ይባላል። ልክ እንደ ተክሌ ዝማሜ የኢትዮጵያ የድሮ ሊቃውንቶች ዜማ የያሬዳዊ ዜማን እንኳን ተቀብለው በራሳቸው መንገድ ያሻሽሉ ነበር። የራሳቸው አቋቋም አላቸው። የዜማ አካሄድን ይፈጥሩ ነበር። ለኪነ ጥበብ በጣም ቅርብ ናቸው አለቃ ገብረሃና። ለቀልድ በጣም የወሳቸው በቀልድ ይታወቃሉ። ለስነ ቃል እንደዚህ ለስነ ጽሁፍ በጣም የቀረቡ ሰው ናቸው። በጣም በዛ ጊዜ የነበሩ ጂኒየስ ናቸው። እሳቸውን ፕሬዝ ለማድረግ ነው። እንዬ ደግሞ ያው በህዝብ ለህዝብን በምንም ኢትዮጵያ ሲባል እንዬ ምልክቷ ነች ማለት ይቻላል። እና እስክስታ ባህላችንን በዓለም ደረጃ ያስተዋወቀች ነች። ሁለቱን አገናኝተን ነው ፕሬዝ ያደረግናቸው እና ከዛ አንጻር ነው እንደማመስገን እዚህም ብወለድ በስራም አጋጣሚ ኦልሞስት ያላየሁት የኢትዮጵያ አካባቢ የለም። ግን ቤተሰቦቻችን እኮ ከዛ ነው የመጡት። ሁላችንም ዲናይ ማድረግ ካልፈለግን እኛ እዚህ ልንወለድ እንችላለን። ቤተሰቦቻችን አያቶቻችን ግን የገጠር ሰዎች ናቸው። አሁን ደግሞ ገጠር እየተናፈቀ የገጠር ሰዎች ይመጣሉ አዲስ አበባ፣ ዘመዶቻችን ይመጣሉ እኛ ጋር። ከነሱ የምንወስደው ብዙ ነገር አለ፣ ብዙ ቋንቋ አለ፣ ብዙ ጨዋታ አለ ከነሱ የምንወስደው። ኤርሚም እንደዚሁ እዚሁ ወሎ ሰፈር ተወልዶ ያደገ ልጅ ነው እሱ እና እንደዚህ መሀል ከተማ ሆኖ ነው እረኛ ኤርሚያውን የቦሌ ልጅ ነው። ኤርሚያስ ፍቃዱን እያነሳ ነው ስለሆነ ኤርሚያስ ፍቃዱ የአልበሙ ማገር ይህን ሁሉ ግጥም ቅንብር ሰርቷል እና ኤርሚያስና ሮቤል የጥበብ ህብረታቸው ምንድን ነው መነሻው? ሁሉም ነገር የሚጀምረው ከጓደኝነት ከመዋደድ። እኔ ኤርሚ ያው አንድ የተለያዩ ሆቴሎች ላይ አብረን ሰርተናል። ከዛ ነው የምንተዋወቀው። ጓደኝነታችን እያደገ መጣ። ያው እናወራለን፣ በጣም መቀራረቡ መጣ። ኤርሚ በጣም ኢንተሊጀንት የሆነ ሙዚቀኛ ነው። ያንን እኔ በሂደት በደንብ ስለማቅ ከኤርሚ ጋር ብዙ ነገሮችን እናወራ ነበር እና ሞር ጓደኝነትና ወንድምነታችን ነው ኦልሞስት ወደዚህ። ከዛ የሆነ ነገር መስራት አለብን የሚለውን ነገር በቃ ኤርሚም እኔም ሁሌ እናስባለን። እግዚአብሔር ፈቀደና ደግሞ እንግዲህ ይሄን ሞከረ። በጓደኝነት የቅርብ ጊዜ ጓደኝነት አይደለም። እኔ ኤርሚያው ትንሽ ቆየን በጣም ማለት ኦልሞስት አሁን እንግዲህ 8 ዓመት አካባቢ ሊመጣ ነው። 8 ዓመት ረጅም። በደንብ ተታወቀ። በደንብ 8 ዓመት በደንብ። ቁጭት ነበራችሁ? ለምንድን ይሄን ማነሳለ? ይሄን አልበም ስሰማ ምን ተሰማኝ መሰለ? በኢትዮጵያ የሙዚቃ ድምጽ አጫወት፣ ግጥም፣ ዜማ ብለን ምን ጠቅሳቸው ነገሮች ውስጥ የሆነ ስር ነቀል ለውጥ ከቅርብ ጊዜ ወዲህ እያስተዋለን ነው በቅርብ ምናያቸው ሙዚቀኞች ላይ እና አንዱ ደግሞ ይህ አልበም ይመስለኛል። የቀደም አይነት አጫወት፣ የቀደም አይነት ግጥምና ዜማ አገላለጽን አልተመለከትኩም እና የዚህ መነሻ ምንድን ነው ለማለት ነው። በአዲስ መንገድ ላይ አጣጥመው የሚችል ነገር መሞከር አለብን የሚለው መሰረታዊ ነገር የተስማማበት ነው። እሱን ከጨረስን በኋላ ግን ምንድን ነው የምናስተላልፈው የሚለው ነገር ደግሞ የሆነ አስተዋጽኦ መኖር አለበት። አትሊስት የሆነ የምንነግረው ነገር መኖር አለበት። ሁሉም ላይ ኦልሞስት ፍቅርን ነው
የሀገር ፍቅርን፣ የጾታ ፍቅርን፣ የልጅነት ፍቅርን ለመግለጽ ነው የሞከርነውና ፍቅር የሚለውን ነገር በደንብ እንደ ዋና እንደ መሰረት ነው ያዝነው። ከዛ ግን የተለያዩ ነገሮችን ነው ነካክተን እንደዚህ ያደረግናቸው። እንዳልከው ቁጭቱ አለ ሁሌም የሆነ ነገር ፕሮቫይድ ለማድረግ በኔም ጄኔሬሽን የሆነ ነገር የጄኔሬሽን ደግሞ ይገባዋል አንድ ነገር አንድ ብዬ አስባለሁ እኔ የቻልኩትን ማድረግ። እሱም ኤርሚ ሁሌ ቁጭት ስላለበት ክትት ብለን የሰራ ነው ማለት ይቻላል። እኔ ኤርሚ ላለፉት 4 አመት ብዙ አሰልቺ ጊዜ ያሳልፈናል ስቱዲዮ። ለምን ከብዙ እነዚህ 12 ዘፈኖች ኦልሞስት ከ70 ምናምን ተመርጠው ነው የሁለታችን የልብ መገናኘት ነው የኔና የኤርሚ የልብ መገናኘት ነው ኦልሞስት። እሱን መረበሽ አልፈልግም። ስለዚህ በቃ መቁረጥ ትክክል ነበር። ስቱዲዮ ገንብተን ምን ብለን ነው ኦሬዲ እሱን ሰማሁኝ። ራሳችሁ ነው ስቱዲዮ ራሳችን ነን። መጀመሪያ ከነፍ የተሰራበት ስቱዲዮ ነበረ። እሱ እንዳጋጣሚ ቤቱ ይታደስ ስለነበር ከዛ ስቱዲዮ ያው መልቀቅ ነበረብን። ኤርሚን አስለቅቀውት ነበረ የስቱዲዮ የቤቱ ባለቤት። ሌላ ቤት ፈልገን አግኝተን እንደገና ገንብተን ምናምን የሰራ ነው። 12 ስራዎች ናቸው የተካተቱት እና ከወጣ በኋላ እንደማደወሉ ምን አይነት ስሜቶች አስተናግድ? በጣም የገረመ የመጀመሪያ ደዋይ ማን ነበር? በጣም እኔ በቃ ኦልሞስት ብዙዎች ደውለውልኛል፣ ግን በጣም ለኔ ማለት ከልጅነት ትልቅ ቦታ መሰጣቸው ሰዎች ልክ እንትን ሲሉልኝ በጣም ነው እንትን ያልኩትኝ። አሁን አዳነች ወልደ ገብርኤል በጣም ትልቅ ስራ እንደዚህ ነው የሰራው የሚል ነገር በጣም ኤክስፔክት አላደርግም። ማለት እኔ ከልጅነት ጀምሮ በጣም ማደንቃት በጣም ትልቅ እኔ መፈጠሬንም መታወቅ አይመስለኝም እውነት ለመናገር። እንደዛው ዳዊት ጽጌ ትልቁ ዳዊት ጽጌ የአክሱማይት እሱም እንደዚሁ ከረጅም ምክር ጋር እሱ እንደውም ስራው ከመውጣቱ ከአንድ ቀን በፊት ፕሮሞሽኑን አይቶ ነው ሮቤል በጣም በቃ እኔ እንደውም በዚህ ስራ የሆነ ነገር ተሰምቶኛል አለኝና ብዙ ነገሮችን ነገረኝ፣ ብዙ ነገሮችን እንትን አለኝ። በቃ አበረታኝ። እሱን እንደዛ በጣም ማደንቀው በኢትዮጵያ ሙዚቃ ላይ በጣም ትልቅ ምለው ሰው ነው። ቴዲ የወንዶች ጉዳይ እዚህ ውጭ አሜሪካ ላይ ያሉ ደግሞ በጣም ብዙ አርቲስቶች በጣም ማመስገን የምፈልገው አልበሙ ከመውጣቱ በፊት እንደው ዝም ብዬ ቬሮኒካ ጋር ደውዬ እንደው ቬሮኒካ የሆነ ፕሮጀክት ጨርሻለሁ ይሄን ነገር እንደዚህ እስቲ ስሚው ስል እኔም ሲጀምር በጣም አሚር ፋን ምናምን ብላ ኤክስፔክት አላረኩም። እንደውም እንደዚህና መጀመሪያ ከሁሉም በፊት አልበሙን ፕሮሞት ማድረግ የጀመረችው ቬሮኒካ ነችና ለሷ በጣም ትልቅ አክብሮት አለኝ። ያንተ ፌቨራይት ሊስት 3 አስቀምጥ ብትባል ከዚህ አልበም ወይ ሰልዬ እውነት እኔ 13 ለምን ከሰባ ምናምን ነው መርጠን የመጣ ነው እውነታው በጣም ግን ለኔ ያው ነይንሂድ በጣም ሌላ ቦታ አለው ማለት የተለየ ተወዳጅ። አረሳውም ስቱዲዮ የገባውበትን ቀን በጣም የሚገርም ኢሞሽን ላይ ሆኜ የገባውት ዘፈን ነው። አንዴ ነው የገባውት ኤርሚ ራሱ እስኪገርመውና አጥንቼው እኔም እሱም የሆነ ነገር የሆነ ተከፍተን በነበረበት ሰዓት ላይ የገባውበት ነውና እሱን ቀን አረሳውም። መልሼ ሲሰማው ገረመኝ በጣም። ያው አገሩ የበዛ ግጥምና ዜማ ደራሲ ያለው በዚህ ሰዓት ምን ሰማቸው ግጥምና ዜማ ደራሲዎች አሉ። ለምን እነሱ ጋር መሄድ አልፈለክም? ኤርሚያስ ሙሉ ስለሆነ ተትረፈረፈ ኤርሚያስ። አንደኛ ኤርሚያስ ጋር ያለውን ፉል ፓኬጅ ነው ያገኘሁት። በደንብ ነው ያመንኩበት። ብዙ አልበም እንደ ጎርፍ እየወጣ ባለበት ሰዓት ነው የመጣው። እነማንን ሰማ እነማንን ወደድ? ወይ እኔ በጣም ሁሉንም ማለት ይቻላል። በተለይ ከአዲስ ለገሰን በጣም የሚገርም ስራ ነው። ከዛም በኋላ ዳዊት መለሰን በጣም ነው የምወደው። ጃሚ ኃይሉ ጃኖ በጣም የሚገርም አልበም ነው ይዞ የመጣው ነው። በቃ የኔ በጣም አይድል የምላቸው ሰዎች ናቸው። በጣም የማደንቃቸው የሶስቱንም አልበም እጅግ በጣም ወድጃለሁ። እንዴት ታሳልፋለህ ቀንህን? ቀን ሙቪ በጣም ወዳለሁ እኔ አሁን ላይ እንደውም ከዚህ አልበም በኋላ እረፍት ላይ ስለሆንኩ በቃ ሙቪ በደንብ ያለው መጽሐፎችን ገዛው አነባለሁ። ሙቪ ግን በጣም ወዳለሁ። አሁን አንተን ሳስብ ቁጡ አትመስለኝም። የተረጋጋነ ስታወራም ስታዜም ተቆጥተህ ታውቃለህ? አረ እንደ ሰው እንዴ ማንቴ አይቀርም የሰው ስሜት እንዴ አው እንዴ ሰልያ እንዴት ነው ተቆጣኝ? አይ እንዴ ሰልያ ይኖራል። ሁሉም ሰው የራሱ እንዴ ይኖራል። እኔ የተለየ ይባላል። እውነት ነው ሲናደድ እንትን ነው። እኔ እንደውም ያው ያን ያህል ሚዲያ ላይ ስመጣ ትንሽ
እንትኑ ስለሚያሳፍረኝ እንጂ ያን ያህል እንደዚህ ጫወታለሁ በደንብ ከጓደኞቼ ጋር ሲሆን ተቆጣ መቆጣለሁ አዎ መቆጣት ብዙ እንትን ባይልም ግን ያው ጫወታለሁ ሲያስፈልግ አዎ እንጂ ስራ ላይ አዎ ስራ ላይ ፍራስትሬሽኖች ምናምን ሲመጡ ያው መናደድ አለ በጣም አዎ ብዙ መውጣት ነው ረዲ ነው ደግሞ ስራው ደግሞ እንደ ሙዚቃ ስራ በጣም ብዙ ሰው ጋር የሚያገናኝ ነገር ቤተሰቦች ምን አሉ ወይ በጣም ነው በቃ በጣም ነው ደስ ያላቸው በጣም ልጃችን በራፍ ሚላል ማውጣቷል ከማለት በላይ ያው ማዘር በጣም ወደዋለች በጣም እንግዲህ እኔ ሁሌ በምርቃት አምናለሁ እኔ ሁሌም ቢሆንና ያው በሷ ጸሎትና ምርቃት ነው እኔ ያለሁት ማለት ይቻላል እውነት ለመናገርና ያው እኔም ከእናቴም ጋር ያለኝ ነገር በጣም ሀይ ስለሆነ ኢቭን እዚህ ጉዳይ ላይ በጣም እሷ እንትን ነበር በደንብ ታግዘኝ ነበር እኔ አሁን ርቄም ነው ወደ ሰሚት አካባቢ የምኖረው ግን ምግብ እንደዚህ እየላከችልኝ ምናምን ነው ኤቭሪ ስቱዲዮ ድረስ ትልክልኝ ነበር እሷም ምናምን አውቃችሁ ነው 4 አመት ተጃችሁ አዎ እና ያው እሷም አስተዋጽኦ በደንብ በጣም እንትን ነውና የትኛው ነው ወደድኩት የእናት ጆሮ እና የቤተሰብ ጆሮ እሷ ጎተራይ ነው ወደደችው እኔ ጎተራይ ነው ወደድኩት አለች ያው እንግዲህ የገጠር አይነት ፊሊንግ ስላለው አይነት እንደዛ እሱን እንትን ያለችው ከውስጥ እንዴት ያለ አበርክቶ ሚና እንዲኖር ትፈልጋለህ እኔ ሁሌም ቢሆን ማስበው የሆነ አዲስ ለሰዎች አዲስ ኢነርጂ የሚሰጥ ስሜትን የሚሰጥ ወደ ራሳቸው የሚመልስ ወደ ማንነታችን ወደ ባህላችን ወደ ካልቸራችን በተወሰነ ደረጃ መለስ ሊያደርገን የሚችል ሙዚቃን ባበረክት በቻልኩት አቅም ያ ነው የኔ ዋናው አላማ ጨርሰናል በጣም ነው የማመሰግነው በጋሜ እንኳን ደስ አለ ይሳካል ደግሞ ከዚህ በኋላ የትኛውን እንጋብስ ሜቢ ሻላኮል አረ ይደዋውሉ በጣም ነው የማመሰግነው አድማጮቻችን እሱን ሙዚቃ ጋብዘናችሁ እንመለሳለን አብራችሁን ነው